بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد ትላንትና ባየነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ የሥራ ህይወታቸውን ነበር የጀመርነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቲም ሆነው እንደተወለዱና ከአባታቸው ምንም ነገር እንዳልወረሱ ገና ከህፃንነታቸው ጀምሮ ወደ ሥራ ዓለም ገብተው ለመካ ነገስታቶች በጥቂት ሳንቲም ፍየል ያግዱ እንደነበር ተቀጥረው አይተናል። ከዚያ ቀጥሎ ደግሞ ዛሬ የምናየው ሰፈሩሁ ኢለ ሻሚ ወትጃረቱሁ ፊ ማሊ ኸዲጃ። ከዚያ በኋላ ከፍየል ማገድ ቀጥሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም السائب ابن السائب ከሚባል ሰው ጋር በጋራ ይሰሩ እንደነበር አይተናል ትላንት ማለት ነው። እና በጣም ታማኝ እንደነበሩ እንዲሁም ደግሞ ምንም አይነት ማታለልም ሆነ ውሸት የሌለባቸው በጣም ታማኝ ከአብረውት ለሚሰሩት ሰው በጣም ቅርብና በጣም ታማኝ እንደነበሩ ነበር ያየነው። ይሄ ምናልባት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ወይ ደግሞ በዚህ መልኩ ያለው ህይወታቸው ስንማር ከንፈራችንን መጠን ብቻ ለመቅረት ወይ ደግሞ እንዴት ደስ ይላል ለማለት ሳይሆን ምንድነው የምንማረው ከሳቸው ህይወት ታሪክ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህፃንነታቸው ተቀጥረው ፍየል አግደዋል ሲባል ከዳሊክ በዚህ መልኩ ከሰው ጋር በጋራ ሆነው ሰርተዋል ስንል ምንድነው የምንረዳው? ዛሬኛ በጣም ብዙ ሰዎች በተለያዩ መስጊዶች ላይ እጅግር ያላቸው የሚያምር ቁመና ያላቸው በልመና ተግባር ላይ ተሰማርተው እናያለን። ሙስሊም ሆነው ማለት ነው። ሐቂቀተን ይሄ በጣም ከባድ የሆነ ውድቀት ነው። መለመን በጣም ከአቅም በላይ ለሆነ ጉዳይ ካልሆነ በስተቀር በእስልምና በጣም የተከለከለ ነው። ነብዩ መሐመድም ሰለላሁ ዐለይሂ ወሰለም ገና ከህፃንነታቸው ጀምሮ ያስተማሩን ይሄ ነው። ሐዲሳቸው ላይ በጣም ብዙ ቁጥር ስፍር የሌላቸው ሐዲሶች አሉ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ከናንተ ውስጥ በእጁ ላይ የሆነች ችግኝ ይዞ ቂያማ ሊቆም ነው ቢባል ይትከለው ነው ያሉት። طيب ምናልባት hatta የተምር ዛፍ ችግኝ ቢሆን ራሱ ማለት ነው የተምር ዛፍ ችግኝ ተተክሎ ፍሬ አፍርቶ ለገበያ እስኪቀርብና ወይም ደግሞ ለጥቅም እስኪውል ድረስ ረጅም ጊዜ ነው የሚወስደው፣ በጣም ረጅም ጊዜ። ግን ቂያማ ሊቆም ነው ቢባል እጁ ላይ ያ ችግኝ ካለ ምን ያደርጋሉ? ይትከለው። ይሄ ማለት ምንድነው የሚያስተምረን? ኢስላም ለሥራ የሰጠውን ቦታ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ከህፃንነታቸው ጀምረው ተቀጥረው ፍየል አግደዋል። በትርፍ የጋራ ሰርተዋል። በደሞዝ ተቀጥረው በጣም በትንሽ ሳንቲም ተቀጥረው ሰርተዋል። ምንድነው የሚያስተምሩን? ይሄ ታሪካቸው ምን ያስተምረናል ቢባል ማንም ሰው የሰው እጅ ማየት እንደሌለበት እስልምና የሰው እጅ ማየትን በጣም ያወግዛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከላይ የሚውል እጅ ከታች ከሚውል እጅ ይሻላል። ምን ማለት ነው? ሰጪ እጅ ከተቀባይ እጅ ይሻላል ማለት ነው። የሚሰጥ እጅ አንድ ሰው መስጠት ይችላል ሳይሰራ። የማይሰራ ከሆነ ሁሌም ተቀባይ ነው የሚሆነው። ሁሌም አንገቱን ደፊ ነው የሚሆነው ማለት ነው። ሁሌም በራሱ የማይተማመን ሰው ነው የሚሆነው። እስላም ይሄን አይፈልግም በምንም ታምር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያስተምሩን ይሄንን ነው። ገና በህፃንነታቸው እስልምና መጥቶ ሸሪዓ መጥቶ በዚህ መልኩ ሪሳላ ሲያደርሳቸውና መለኮታዊ የሆነው መመሪያ ከመምጣቱም በፊት ራሱ ውስጣቸው ይሄ ነገር ቦታ አልነበረውም። የሰው እጅ ማየት የሚለው ነገር ማለት የቲም ሆነው ራሱ ገና ከህፃንነታቸው ጀምሮ ስራ ነበር ለኛ ያስተማሩ። ስለዚህ አሁንም የሳቸውን እያንዳንዱ ወደፊት የሚመጡ ህይወት ታሪካቸውን በመንሰማበት ጊዜ ከንፈራችንን ልንመጣ አይደለም ራሳችንን ልናይበት ነው። መስታወት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህይወት ታሪክ ማለት ለኛ መስታወት። አንድ ሰው ጠዋት ወደ ስራው ሲሄድ በመስታወት ራሱን ያይና ቆሻሻ ካለበት ከነ ቆሻሻው ወጥቶ አይደለም የሚሄደው። ምን ያደርጋል? ቆሻሻውን ያነሳል፣ ራሱን ያስተካክላል፣ አለባበሱን አስተካክሎ ፊቱን አጽድቶ ነው የሚወጣው። እኛም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ራሳችንን የምናይበት መስታወት አድርገን ራሳችንን የምናስተካክልበት እንጂ ከንፈራችንን መጠን ይሄን ኪታብ ቀርጬዋለሁ ልንል አይደለም። ቀርተነው ግን ህይወታችን ምን ያህል ተለውጧል? በእርግጠኝነት በጣም ብዙ ወንድሞች ረውደቱል አንዋር ወይ ደግሞ ሌሎችም የተለያዩ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ የሚዳስሱ ኪታቦችን እንደቀራን እርግጠኛ ነኝ። ግን ምንድነው በህይወታችን ላይ የመጣው ለውጥ? የሳቸው ህይወት ታሪክ ቀርተን ማለት ይሄን ኪታብ ቀርጬዋለሁ خلاص የሆነ ወይ በሚቀርብበት ጊዜ ከንፈር መምጣት ነው ከላ ይሄ ከሆነ ጥቅም የለው፣ ይሄ ከሆነ ዋጋ የለውም ማለት ነው። ሞዴል ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
وما آتاكم الرسول فخذوه وما نهاكم عنه فانتهوا ያለው አላህ እሳቸው ይዘውላችሁ የመጡትን ነገር ሰሩ የከለከሉትን ደግሞ ተከልከሉ ነው አላህ Subhanahu Wa Ta'ala ያለው ማለት ነው ስለዚህ አሁን የሥራ ህይወታቸውን በመናይበት ጊዜ ከሳቸው የህይወት ታሪክ የምንማረው ነገር መኖር አለበት የሰው እጅ የሚያይ ሰው ካለ ያባቱም ይሁን የወንድሙም ይሁን የማንንም ለሥራ ከደረሰ በኋላ ይሄ እስላም አይፈልገው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ አይደለም ራሱን መለወጥ አለበት በምንም ተአምር ማለት ነው በምንም መልኩ ሰፈሩ ኢለ ሻሚ ወትጃረቱሁ ፊ ማሊ ኸዲጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሻም ያደረጉት ጉዞና በኸዲጃ ገንዘብ ንግድ መስራታቸውን ነው وكانت خديجة بنت خويلد رضي الله عنها من أفضل نساء قريش شرفا ومالا خديجة ብሎ ማለት በጣም ከቁረይሽ ሴቶች ትልቅ ቦታ ያላት من أفضل نساء ማለት يعني በላጭ ከሆኑ ሴቶች ከቁረይሽ ሴቶች ውስጥ ነበረ ሸረፈን ክብሯም ሆነ ወማላ በክብርም በገንዘብም በጣም ትልቅ አቅም ያላትና ትልቅ ቦታ ያላት በህብረተሰቡ መካከል ትልቅ በጎሳዋም ይሁን በአቅሟም በሁለመናዋ ትልቅ ቦታ ያላት ሴት ነበረች وكانت تعطي مالها للتجار يتجرون فيه على أجرة ገንዘቧ በጣም ብዙ ገንዘብ ነበራትና ምን ታደርጋለች تعطي مالها ገንዘቧን ትሰጣለች للتجار ለነጋዴዎች ማለት ነው يتجرون فيه ሊነግዱበት ከዚያስ على أجرة በክራይ ማለት ነው ገንዘቧን ይዘው ይሄዳሉ ከዛ በኋላ ያመጣሉ ገዝተው ያመጡና ይሸጣሉ ሲያስረክቧት ለእነሱ ምናላቸው የሰሩበት ድርሻ አላቸው ወይም ደግሞ በክራይ መልኩ ወይም ታስበላቸዋለች አንድ ጊዜ ሄዶ በሚመጡበት ጊዜ ሽጠው ሲያስረክቧት የሆነ ነገር ታስበላቸዋለች ማለት ነው በዚህ መልኩ በተለያየ መልኩ በጣም ብዙ ሰዎችን ታሰራና ገንዘቧ ምን ይሆናል እያደገ ይሄዳል فلما سمعت عن النبي صلى الله عليه وسلم سለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትሰማ عرضت عليه مالها ገንዘቧን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቀረበችላቸው ليخرج فيه الى الشام تاجرا ከዛም ምን ይመስልሃል ይሄን ገንዘብ ይዘህ ሄደ ብትነግድበት ወደ ሻም ሄደ ነግደ ብታመጣ ምን ይመስልሃል አለቻቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም وتعطيه افضل ما اعطته غيره ከዚያም እኔ ከዚህ በፊት ለነበሩ በጋራ እንዲሰሩ ገንዘቤን ከመሰጣቸው ሰዎች የተሻለ እሰጣለሁ ላንተ የተሻለ ነገር አስብልሃለሁና እስኪ አንተ በዚህ ገንዘብ ስራበት አለቻቸው وخرج رسول الله صلى الله عليه وسلم يا الله መልእክተኛ ገንዘቧን ተቀብለው ወደ ሻም መንገድ ጀመሩ የተለያዩ ሪዋያዎች خميس مشيت የሚባል አለ እንደገና ደግሞ ወደ ቲሃማ በአረቢያ ግዛት ላይም ነው የሚሉ አሉ ወደ ሀበሻ የገበያ ክልል ነው የሄዱትም የሚል ሪዋያ አለ በአብዛኛው ግን ጠንካራ ብለው ከሰነድ አንፃር ወደ ሻም ሄደዋል ወደ ሶሪያ የሚለውን ነው የሚይዙት ከዚያ مع غلامها ميسرة الى الشام መይሰራ የሚባል ኻዲም ነበራትና ከሱ ጋር አብረው ወጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሶሪያ ማለት ነው ገንዘቧን ይዘው ለንግድ فباء وابتاء ገዙ ሸጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዛው ማለት ነው ሲገዙ ሲሸጡ وربح ربحا عظيما በጣም ትልቅ የሆነ ትርፍ ይዘው መጡ ማለት ነው ገንዘቧን በጣም አሳድገው እሷ ከዚህ በፊት ማታቀው አይነት ትርፍ ከዚህ በፊት የትኛውም ገንዘቧን ሰጣው ሲነግድ የነበረ ሰው ይዞላት ያልመጣው ትርፍ ይዘውላት መጡ وحصل في مالها من البركة ما لم يحصل من قبل ገንዘቧ ከዛ በፊት አይታው የማታቀው አይነት በረካ የተትረፈረፈ በረካና ትርፍ አገኘችበት ثم يعني ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት ይያለ ማለት ነው ثم رجع الى مكة ገንዘቧ በዚህ መልኩ በጣም ብዙ ትርፍ ካተረፈ በኋላ ወደ መካ ተመለሱ وأدى الأمانة ገንዘብሽ ይኸው የሰጠሽን ገንዘብ ሰርቼ ሽጬ ነግጄበት እዚህ ደረጃ አድርሼዋለሁ ብለው አምጥተው ሰጥቷት ማለት ነው ለኸዲጃ ورأت خديجة من الأمانة والبركة ما يبهر القلوب በጣም ልብ የሚያስደነግጥ አይነት እንዴት በምን መልኩ ነው በዚህ በተወሰነ ጊዜ ይሄን ሁሉ ገንዘብ እንዴት አርጎ ሰርቶ ነው በምን መልኩ ሽጦ ነው ብሎ በጣም ግራ የሚያጋባ አይነት
ነገር አየች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም እምነትም ከመጠበቃቸው አንፃር ገንዘቧን በጣም ከማትረፉ እሳቸው የሰጠቻቸው ገንዘብ በጣም እጥፍ ድርብ ሆኖ በጣም ትልቅ ትርፍ አትርፎ በረካ ሞልቶበት ከዚህ በፊት አይተው የማታውቀው አይነት ነገር አየች وقص عليها ميسرة ما رأى في النبي صلى الله عليه وسلم ከዚያ በተጨማሪ ደግሞ ከእሳቸው ጋር አብሮ ወደ ሻም ሄዶ የነበረው የሷ ኻዲም መይሰራ የተባለው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያየውን ነገር ነገራት من كرم الشمائل وعذوبة الخلال በጣም يعني ልዩ የሆኑ የተለያዩ ባህሪያቶችና እንዲሁም ደግሞ በጣም ብዙ ስነ ምግባር ያቀፉ የሆኑ ነገሮችን አየ የተከበሩ የሆኑ يقال وبعض الخوارق كذلك አውሮ መንገድ ላይ ይሄዱ ይያለ መይሰራ ምን ያያል አንዳንድ ተለምዶን የተቃረኑ የሆኑ ከዚህ በፊት አይቷቸው የማያቅ ማንንም ሰው ማያጋጥሙት አይነት ነገሮችን አየ እንዴት አይነት مثل تذليل الملكين له في الحر መይሰራ ከሳቸው ጋር ይሄደ ይያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ሻም በሚሄዱበት ጊዜ በጣም ኃይለኛ ፀሐይ ሲሆን መላእክቶች ይመጡና ከላይ ጥላ ያጠልላቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም هذا قبل البعثة ገና እኮ መጀመሪያ ማለት ገና ነብዩ ሆኖ አልተላኩም ولكن هذا من الإرهاصات يعني የነብይነታቸው ማመላከቻ ነው ይሄ እና መይሰራ ያያል በጣም ይገረማል እንዴ ምንድነው ይሄ ነገር መላእክቶችን አያይም ግን ጥላ ተከትሏቸው ሲሄድ ያል ፀሐይ እንዳይነካቸው ይሄን ሁሉ ነገር ይመጣና አረ እንደውም እኮ እኔ እንዴ በጣም ለየት ያለ ነገር ነው ያየሁት እንደው ተራሰው አይመስለኝም በጣም የተለየ ኃይለኛ ፀሐይ በሚሆንበት ጊዜ ጥላ ተከትሎት ይሄዳል ፀሐይ አይነካው በጣም ለየት ያለ ማንንም ሰው ላይ የማይታዩ የሆኑ ነገሮችን አይቻለሁ ብሎ ይነግራታል ማለት ነው መይሰራ فشعرت خديجة بنيل بغيتها فيه خديجة ስትፈልገው የነበረው ነገር እንዳገኘች ተሰማት ምክንያቱም ከዛ በፊት ሁለት ባሎች ሞተውባት እየጠበቀች ነበር አላገባም ብላ ነበር የምትፈልገው አይነት ሰው ነበር ውስጧ የሚያስበው አይነት ሰው ልክ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነገራት አሁን ውስጤ ሲፈልገው የነበረው ሰው አገኘው ምኞቴ ተሳካልኝ خلاص ውስጧ ሲያልመው የነበረው ሰው አሁን በእጇ እንደገባ አሰበች طيب فارسلت اليه احدى صديقاتها تبدي رغبتها في الزواج فيه خديجه رضي الله عنها فارسلت إليه أي إلى النبي صلى الله عليه وسلم وده نبي محمد صلى الله عليه وسلم لاكج بفيت ገንዘቧን ነበር ይላከችው አሁን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገንዘብ ሳይሆን የሚሰጠው ራስ መሰጠት አለበት ገንዘቧን ነበር አይደል አሁን ገንዘቤ ራሴን መስጠት አለብኝ አለች خلاص ገንዘቡ ችግር የለም طيب ራሴን መስጠት አለብኝ ላከችና ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም احدى صديقاتها ከቅርብ ጓደኞቿ ውስጥ አንዷን ላከች ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም تبدي رغبتها في الزواج به እሳቸውን ማግባት እንደምትፈልግ እንድትገልጽ እንድትነግርላት ላከች ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ይቻላል እንኳን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለማግኘት አይደለም ለሌላም ይገለጻል ምንም ማለት አለ ብዙ ጊዜ ወንዶች ናቸው ፍላጎታቸውን የሚገልጹት ሴቶች ሀያ አላቸው ፈልጋለሁ ብሎ አይናገሩም ግን ኸዲጃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማን እንደሆኑ ስታይ ይሄን ዝም ማለት አደጋ ነው አላህ Subhanahu Wa Ta'ala ያመጣላትን ነገር አሳልፋ መስጠት ነው ካልተናገረች ከባድ ነው ስለዚህ ያላት እድል ምንድነው በግልጽ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሷ መሆን እንዳለባቸው መንገር ስለነበረባት ለካ ላገባ እፈልጋለሁ ምን ይመስልሃል እንደማለት يعني ሄዳ የላከቻት ጓደኛዋ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኸዲጃ እኮ አንተን ልታገባ ትፈልጋለች ايش رايك يعني من يمسلها له እንደማለት ورضي النبي صلى الله عليه وسلم نبي محمد صلى الله عليه وسلم ፈቅደው ተቀበሉ طيب خلاص ተቀበሏት ማለት የሷን ጥሪ አክብረው ተቀበሉ بذلك وكلم اعمامه ከዚያ በኋላ ለአጎቶቻቸው ነገሯቸው ማለት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጎቶች ነገሩ فخطبوها له الى امها امر بن اسد ወደ አጎቷ አምር ብን አሰድ ይባላል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጎቶች
ሄደው ምን አደረጉ ጥያቄ ያቀረቡ ማለት ነው ጥያቄ አቀረቡ ልጅ እሷ እንዶር ያ اخي ምናልባት በአብዛኛው እኛ ሀገር ላይ ይሄ ነገር የተለመደ ነው ማለት አንድ ሰው ለልጁ ትዳር ሲፈልግ ምን ያደርጋል ሽማግሌ ይልካል ማለት ወደ ሴቷ ቤተሰብ ይልካል ኸዲጃ ረዲየላሁ ዐንሃ መጀመሪያ ሴት ላከች ወዴት ወደ ራሳቸው ማለት ነው እሳቸውን ለትዳር እንደምትፈልጋቸው መልእክት የሚያደርስ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ከደረሰ በኋላ ወዴት መለሱት ወደ አስሉ መለሱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም خلاص እኔና አንቺ ከተግባባን ምንም ችግር የለም አንቺ ትፈልጊኛለሽ አዎ በቃ ብለው ራሳቸው ሄደው አይደለም ምን ያደረጉት ከእሷ ጋር ጋብቻ የመሰረቱት ማለት ነው ወደ መሰረቱ መለሱትና ሄደው ለአጎቶቻቸው ነገሯቸው አጎቶቻቸው ደግሞ ወዴት ሄዱ ወደ እሷ አጎት ሄዱ ማለት ነው كانه لم يحصل شيء ይዛለ ምንም ነገር ልክ በነብዩ መሐመድ እና ሰለላሁ ዐለይሂ ወሰለም በኸዲጃ መሐከል ምንም ነገር እንዳልተፈጠረ ማለት ነው ምንም አይነት መለዋወጥ እንደሌለ ያኒ መልእክት እንደሌለ ተደርጎ ማለት ለምን ክብሯን መጠበቅ ያስፈልጋል የሷን ክብር كذلك ايش የነሱንም ክብር መጠበቅ ያስፈልጋል አሁን ምንድነው አንዳንድ ሽማግሌዎች ይሄዱና በጣም የተሳሳተ አመለካከት የተሳሳተ መልእክት ያስተላልፋሉ ያኒ እነርሱ خلاص ልጆቹ ተዋደዋል ልጃችን ከልጅህ ጋር ተዋደዋልና ስለዚህ ምን አደርግልን ምን አርግ خلاص ሰጠን ምን ማለት ነው ማስፈራራት እኮ ነው ይሄ ምንም ልታረጋ አትችልም ነው ይሄ እንዲህ አይባልም በጣም ትልቅ ስህተት ነው ይሄ ማለት ነው እንሳላ አጣ ምናልባት መጀመሪያ እንኳን ይሄ መልእክት ቢኖርም ይሄ በጣም ትልቅ የቤተሰብን ክብር አለመጠበቅ ማለት ነው አስልም አይደለም ችግር የለም መልእክቱ ይኖር ነገር ግን አንተ ሄደህ ለቤተሰብ የኔ ልጅና ያንተ ልጅ ተዋደዋል ስለዚህ ልጅህን ምን ይካሰርልኝ እሻታ እንቢ ብትል ስራ ያወጣል እንደማለት እኮ ነው ማስፈራራት ይባላል ይሄ ነገር ግን ላ አንተ ምንድነው የምታደርገው كانه لم يحصل شيء ምንም ነገር ከልጅህም ይሁን ከሷ ምንም ነገር እንዳልሰማ አድርገ ምን ታረጋለህ ሄደህ እሱን አክብረህ እንደመጣ እሱን መርጠህ እንደመጣ ትጠይቀዋለህ ማለት በኋላ ምናልባት በጣም ካቅም በላይ ሆኖ አይ ዞር በል ከዚህ ካለ አረተው አይ ይሄማ እድሉ ያመልጣል ትለዋለህ ማለት ያኔ ከዚህ በላይ ድንበር አትለፍ ምክንያቱም ነገሩ አንተ በዚህ መልኩ ይሄን ክብር አልቀበልም የምትል ከሆነ ልጅ ፈቃደኛ ነች ስለዚህ ወዴት እንሄዳለን ወደ ሸሪዓ ፍርድ ቤት እንሄዳለን ትላለህ መቼ አምባጓሮ ከፈጠረ ማለት ነው ያኒ አላስፈላጊ የሆነ መስፈርት ደርድሮ ዞር በሉ ከዚህ የሚል ከሆነ ካልሆነ ግን መጀመሪያ በምንም ተአምር ልጅ እንደዚህ ነች ምናምን አይባልም ምን ታረጋለህ ቀጥታ ሽማግሌ ልከ ትጠይቃለህ አክብረህ ማለት ነው እኛ እናንተን መርጠን አክብረን ነው የመጣነው كذلك ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጎቶች የኸዲጃ አጎት ጋር ሄዱ ምንም ነገር በመሐከላቸው እንዳልተፈጠረ አርገው ገና አዲስ እንደሚለምኑ አርገው ማለት ነው ተዘወጀها امها بالنبي صلى الله عليه وسلم አጎትየው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አደረጉ ጋብቻውን ፈጸሙላቸው ማለት ነው في محضر من بني هاشم ورؤساء قريش على صداق قدره 20 بكرة وقيل 6 بركات ከዚያ በጣም ብዙ የቁሬሽ ትላልቅ ሰዎች ያሉበትና የሃሽም ልጆች ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጎቶች ማለት ነው የአባታቸው ወንድሞች ባሉበት በክራ ማለት የግመል ልጅ ማለት ይሆናል ግመልም ማለት ይሆናል 20 ወይም 6 ያክል የግመል ልጅ ቂማ ያለው ሰዳቅ ወይም ደግሞ መህር ተደርጎ ማለት ነው አስሉ መጀመሪያ ማለ እነርሱ ጋር ማለት ነው በዚህ መልኩ ሰዳቅ የሚባለው መህር የሚባለው ነገር قبل الاسلام ራሱ ያለ ነገር ነው وكان الذي القى خطبه النكاح هو امه ابو طالب ነበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጎታቸው መጀመሪያ ኹጥባ ልክ አሁን እንደሚደረገው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጉት ኹጥባ አለ አሁንም ኒካህ ላይ ይደረጋል ይሄ ያኔ قبل الاسلام ይሄንን ኹጥባ አደረገ አቡ ጣሊብ ማለት ነው فحمد الله واثنى عليه አላህን አመሰገነ ለአላህ የሚገቡ የሆኑ ውዳሴዎችን በአላህ ላይ ካወረደ በኋላ ثم ذكر شرف النسب وفضل النبي صلى الله عليه وسلم ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናገሩ የዘር ሐረጋቸው እሳቸው ያላቸው ቦታ በአረቢያ ምድር ላይ በህብረተሰቡ ውስጥ ያላቸው ቦታ ያላቸው ክብር ትልቅ
ሰው እንደሆኑ ማለት حتى قبل الاسلام لانه كان يلقب بمن بمحمد ايش الامين محمد الامين ተብለው ነበር የሚጠሩት በጣም ሁሉም አማና እሳቸው ጋር ነበር የሚያስቀምጠው ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም قبل الاسلام ማለት ከእስልምና በፊት ትልቅ ክብር ነበራቸው ሰው ስጣላ ያስታርቃሉ የተቸገረ ይረዳሉ قبل الاسلام እስልምና ከመምጣቱ በፊት يعني رساله وحي ወደሳቸው ከመወረዱ በፊት ነብዩ መሐመድ በዚህ የታወቁ ናቸው የተጣላ ሰው ያስታርቃሉ የተቸገረ ሰው ይረዳሉ የተጨቆነ ሰው እንዳይጨቆን ያደርጋሉ በጣም የሚገርም አይነት ስነ ምግባር አላህ አላብሷቸው ነበርና ተናገሩ ስለሳቸው ማንነት ثم ذكر كلمه العقد وبين الصداق ከዛ በኋላ ያው ልጃችሁን ተቀበለናል ብለው ጎትየው ሲሰጥ ተቀበለው ከዛ መህሩን ገለጹ ማለት ነው تم هذا الزواج بعد رجوعه صلى الله عليه وسلم من الشام بشهرين وايام ይሄ ጋብቻ የተፈጸመው ከሻም ከተመለሱ ከሁለት ወር ከተወሰኑ ቀናቶች በኋላ ነበር وكان عمره اذ ذاك የዚህን ጊዜ እድሜያቸው ነበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም 25 سنه 25 አመታቸው ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ሲያረጉ ከኸዲጃ ጋር ሲጋቡ ማለት ነው ኸዲጃ እድሜዋ واما خديجه فالاشهر ان سنها كانت 40 سنه አንዳንድ ሪዋያዎች 28 አመቷ ነበር የሚሉ አሉ ግን በአመዛኛው አብዛኛው 40 አመት ነበር የሚለው አመዛኝ ነው ይላል وقيل 28 سنه 28 ነው ተብሏል አንዳንዶቹ 28 የሚለው ራጅህ ነው ይላሉ ምክንያቱም ከዚያ በኋላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኸዲጃ تقريبا ስንት ልጅ ነው የወለደችው 6 ልጅ በአብዛኛው ይላሉ የሴት ልጅ የመውለጃ እድሜ ከ50 አመት በፊት ነው የሚያቆመው ይላል 50 አመት ከመድረሱ በፊት ያቆማልና 40 አመቷ ከነበረ 6 ልጅ የመውለዷ እንትን ምንድነው እድል ጠባብ ነው 28 ነው የሚለው የበለጠ አመዛኝ ነው ይላሉ 6 ልጅ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወልዳለችና ከሁለት አመት በመሐከል በአንድ ልጅ እና በሚቀጥለው ልጅ መሐከል አለልአቀል የሁለት አመት እንትን ይኖራል በአብዛኛው ማለት ነው በአብዛኛው አንዳንዴ በአመትም ይወለዳል ግን ብዙ ጊዜ ሴት የምታጠባ ከሆነ የምታጠባ ሴት አትጸንስም በአብዛኛው ለሁለት አመት ይሄ በአብዛኛው ነው እንጂ አይቻልም ማለት አይደለም አንዳንዴ ወዲያውኑ ከተወሰነ ጊዜ በኋላ ሊጸንሱ ይችላሉ በአመትም ልዩነት ሊወለድ ይችላል ማለት ነው ግን በአብዛኛው የሁለት አመት ልዩነት ቢኖር ብለው ነው እነሱ ምን እንደሚሉት 28 አመት ነው የሚለው የኸዲጃ እድሜ አመዛኝ ነው 6 ልጆች ከመውለዱ አንፃር ይላሉ ላይም ያኒ 40 አመቷም ነው ቢባል አለላቀል ምንድነው የሚሆነው ከሳቢል 52 አመቷ 12 አመት ቢሆን 6 ልጅ ለመውለድ 52 አመቷ ነው ያ ማለት በ60 አመታቸው የሚወልዱ የሉም ማለት አይደለም በተለይ ደግሞ አሁን ይሄ አርቲፊሻል የሆኑ ነገሮች ስለበዙ ነው ያኔ ሁሉ ነገር እንደወረደ ነው ሁሉ ነገር ማለት ንጹህ ነው ሁሉ ነገር እንደወረደ ማለት ፋራ ለማለት አይደለም ሁሉ ነገር ይሄ አራዳን የሚሉ ሰዎች ቋንቋ ነው አሁን እንደወረደ ማለት ፋራ ነው ለማለት ይተከሙበታል ነገር ግን እንደወረደ ሲባል ንጹህ ማለት ነው ምንም ያልተበረዘ ማለት ነው ያልተበለዘ የሆነ ንጹህ ነገር ማለት ነው hatta አሁን ገጠር አካባቢ ራሱ ቆንጆ ነገር አታገኝም እንደ ድሮ አይደለም ማዳበሪያ ምናምን ሁሉ ነገር የሆነ ነገር አድርጎታል طيب ነገር ግን ያኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሷ ጋር በተጋቡበት ዘመን ማለት ሰላማዊ የሆነ ዘመን ነው ምንም አይነት የሆነ አርቲፊሻል ነገር የሌለበት ማለት ነው ንጹህ ነገር እንዳለ ያለበት ሁኔታ ነበር የነበረውና 40 አመትም ነው ቢባል ይሄኛው ብዙ የሚርቅ አይደለም وقيل غير ذلك ከዚህም ውጪ ሌላ በእድሜዋ ዙሪያ ተብሏል وكانت اولا متزوجه بعتيق ابن عائذ المخذومي نبي محمد صلى الله عليه وسلم ከማግባቷ በፊት عتيق ابن عائذ የተባለ ሰው አግብታ ነበር فمات عنها ሞተ ባለቤቷ ማለት ነው ይሄኛው ባለቤቷ ሞቶባት ነበር فتزوجها ابو هالة التيمي ابو هالة የሚባል ሰው አገባት እንደገና ማለት ነው ከአቲቅ በኋላ خديجان فمات عنها ايضا ከዛ እሱም ሞተ ሁለተኛ ባሏም ማለት ነው ከዛ በኋላ ነበር እሷ
አላገባም ያለች በቃ خلاص አላገባም ብላ እንቢ ብላ ነበር ማለት የሆነ የምትፈልገው አይነት ሰው ነበር ውስጧን የምትመኘው አይነት ያው አገኘዋለሁ ባትልም ግን አላህ Subhanahu Wa Ta'ala ወፍቋት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባለቤት ሆና የምእመናኖች እናት አላህ አደረጋት ማለት የምእመናኖች እናት እስከ ቂያማ ድረስ نعم فمات عنها ايضا بعد ان ترك له منها ولدا ሃላ የተባለው ልጅ ወልዶ ነበር ይሄኛው ማለት ነው ሃላ አቡ ሃላ የተባለው ሰውዬ ከሷ አንድ ልጅ ወልዶ ነበር ثم حرص على زواجها كبار رؤساء قريش ከዚያ በኋላ እሷን ለማግባት ያልቋመጣ አልነበረም ሁሉም ትላልቅ ባለጸጋዎች ትላልቅ ሰዎች የቁረይሽ ነገስታቶች ሁሉም ኸዲጃን ለማግባት በጣም ሲጓጉ ነበር ሁሉም ይመጣል ይጠይቃታል አሻፈረኝ ትላለች ያም ይመጣል ይህም ይመጣል ማንም የፈለገ ሀብት ይኖረው የፈለገ ግርማ ሞገስ የፈለገ ስም ይኖረው አትፈልግም እሷ እንዴ አለች አልቀበልም አለች ማን በምንም ተአምር فعابت حتى رغبت في رسول الله صلى الله عليه وسلم አልቀበልም ብላ መጨረሻ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሷ ጋር አጋጣሚ ያገናኝቷቸው በንግድ ምክንያት ተገናኙ ከዛ በኋላ መይሰራ የተባለው የሷ ኻዲም ስላየው ጉድ ነገራት ከዛ በኋላ ያ ሰላም ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የፈለገው ዋጋ ከፍሎ የግል ማድረግ ግድ ነበርና እሷም አላህ ወፍቋት የራሷ አደረገቻቸው ማለት ነው እሷ ለካ በጣም ብዙ ትላልቅ ሰዎች ሲልኩ መጥቶ ሲጠይቁ ሽማግሌ ቢልኩ ምን አልሰማ ማለት ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ግን ራሷ ላከችባቸው طيب እሳቸውም ቀደም እንዳየነው ያኔ ተቀበለው ምን አደረጉ ጋብቻውን ፈጸሙ ማለት ነው እድሜያቸው መሐከል የነበረው እድሜ ተቅሪበን 40 አመት ነው ከተባለ በመሐከላቸው የስንት የ15 አመት ልዩነት ነበር የ15 አመት ማለት በነብዩ መሐመድና በሷ መሐከል ማለት ችግር የለም ምናልባት አንዳንድ ወጣቶች በእድሜ የሚበልጧቸው ሴቶች አቅል ያላቸው መሆናቸውን ካወቃችሁ ብታገቡ ማፊሽካል ችግር የለውም ማለት በተለይ ደግሞ እንደው ምናልባት የመጀመሪያዎች ወጣቶች ይሄኛው እንደ ኩምታል ሊከብዳቸው ይችላል አስተግፍሩላህ ሊሉ ይችላሉ ማለት ነው ይሄ ማከባድ ነው አደማ ይምከን ይሄ ምን አይነት ምክር ነው እንዳትሉ ችግር የለውም ነው ማለት ብታገቡ ወይም ደግሞ ያገባ ሰው ብታዩ ነውር አይደለም ነው ግን በአብዛኛው አላህ ይወፈቃችሁ አሁን ትልቁ ችግር ወንዶች ሂመቱ الرجال ከልጅባል ይላሉ ታከላችሁ የወንዶች ሂማ እንደ ተራራ ነው ወይም ደግሞ ሂመቱ الرجال يهدم الجبال ተራራ ያፈርሳል 90 አመቱ ሆኖ ልጃገረድ ይመኛል ወንድ ማለት ነው ሂማው አይሞትም መቼም ቢሆን ማለት طيب ሽማግሌ ሆኖ ማሻአላህ ሂማው ወንድ ልጅ አስለን ይቆያል በጣም ብዙ ጊዜ ማለት ነው በጣም ብዙ ይቆያል ምናልባት ከዚህ በፊት ተነጋግረናል እስላም አራት ሚስት ከፈቀደበት ወይ ደግሞ ለወንድ አራት ሚስት እንዲያገባ ከፈቀደበት ምክንያት ወይ ደግሞ ተዓዱድ ከአንድ በላይ እንዲያገባ ከፈቀደበት አንዱ ምክንያት ምንድነው ብለናል የወንድ ልጅ ፍላጎት ከሴት ልጅ ፍላጎት በጣም ይራራቃል የሴት ልጅ ፍላጎት ከ40ዎቹ በኋላ እየሞተ ነው የሚሄደው የወንድ ልጅ ፍላጎት እስከ 70ዎቹ ድረስ ይሄዳል ይሄ ማለት አንድ ሴት እንጂ ማግባት አይቻልም ቢባል ምን ይሆናል ፈሳድ ነው የሚመጣው ሰውየው ምን ይሆን ከ40 እሱ እስከ 70 አመት ድረስ በጥንካሬው ነው ያለው ማሻአላህ ከያዘ ጉድ ነው የሚፈላው ከጨበጠ አይነት ጥንካሬ አንዳንድ ሐቂቃ አንድ አባታችን ነበሩ አላህ የጀነት ያርጋቸው 100 ምናምን አመታቸው ነው والله ከእጃቸው ማንንም አያስለቅቅም ነበር ከእጃቸው እንደዚህ ከጨበጡ ማንንም አያስለቅቅ ማንንም በጣም አንዳንድ ሰዎች አሉ አሁንም በዘጠናዎቹ ቤት ያሉ በጣም ጠንካራ ወንዶች በጣም ጠንካራ ማለት ዘጠናዎቹ ላይ ሆነው ማሻአላህ طيب እኔ ትዝ ይለኛል አሁን ያልኳችሁ አባታችን የነበሩት ተራዊህ ላይ ልክ ኢማሙ ሲያሰለምት በጁዝ ነው የሚሰገደው ልክ ወዲያው እንዳሰለምት ያሰለምቱና ብድግ ብለው ቆሞ ወደ ኋላ ያያሉ ሰፈል አወል ላይ ሆኖ ማለት ነው ከኋላ ያለው ወጣት በሙሉ መሬት ይዛል እሳቸው ማሻአላህ ተነስተው ቆመው አስተግፍሩላህ ምን ሆናችሁ ነው ይላሉ ፈጅር ላይ ይመጡና
እንትኑን ሙአዚኑን እሳቸው ናቸው አንኳኩቶ የሚያስነሱት እንዴ አይነት በጣም የሚገርም አይነት ነገር አለ እና በተለይ በአብዛኛው 60ዎቹ እና 70ዎቹ ላይ ኖርማል ነው የወንዶች ማለት ኖርማል ነው ስለዚህ በዚህ ላይ ምንም መሆን ስለማይችል ኢስላም ተዓዱድ ከአንድ በላይ ማግባት ከፈቀደበት ምክንያት አንዱ ምንድነው ይሄ ነው ማለት ስለዚህ ከአንድ በላይ ማግባት አቅም የፈቀደላችሁ ሰዎች በተለይ ማለት የፈቀደላችሁ ሰዎች ቢያንስ ምን አርጉ ተናዘሉ ተናዘሉ እሺ ሸርጥ አርጋችሁ እናንተም ልክ የ18 እና የ20ዎች እንጂ አልፈልግም አትበሉ ግልጽ አለ ቢያንስ ከአንድ በላይ የምታገቡ ወንዶች ማለት ነው ኢንሻአላህ ኢደን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኸዲጃ ጋር ሲጋቡ በማከላቸው የነበረው ጋፕ ስንት ነበር 15 የመጀመሪያ ባለቤታቸው ነች የመጀመሪያ ባለቤታቸው ከሷ በፊት አላገቡም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው ورغبت في رسول الله صلى الله عليه وسلم وتزوجت به فسعدت به سعادة ከዚያ በኋላ በጣም ደስተኛ ሆነች ኸዲጃ በጣም ደስተኛ يغبط عليها الاولون والاخرون ሁሉም የሚቀናባት አይነት የሷ ደስታ ሁሉም የሚቀናበት አይነት ነበር ማለት ሁሉም አላህ Subhanahu Wa Ta'ala ለሰው ልጆች ለአጋንንትም ጭምር መድኃኒት አድርጎ የላካቸው አሽረፈ الخلق አግኝታ ከዚያ በኋላ የምእመናኖች እናት ለመሆን መብቃት ይሄ በጣም ትልቅ የሆነ እድል ነው ማለት በጣም ትልቅ እድል ነበር የገጠማትና ሁሉም ቀንቶባት ነበር وهي اول ازواجه صلى الله عليه وسلم የመጀመሪያ ባለቤታቸው ነች ኸዲጃ ረዲየላሁ عنها لم يتزوج عليها غيرها حتى ماتت ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሷ ሌላ አላገቡም በህይወቷ እያለች እሷ ከሞተች በኋላ እንጂ እሷ በህይወት እያለች አላገቡም አበዳን ተቅሪባን ወደ 11 ሴቶችን አግብቷል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገር ግን ኸዲጃ እያለች በኸዲጃ ላይ ሌላ አላገቡባት እሷ ከሞተች በኋላ ነበር ሌሎች ሚስቶቻቸውን ያገቡት ማለት ነው وكل اولاده صلى الله عليه وسلم منها الا ابراهيم የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ልጆች ከኸዲጃ ነበር አላህ ይሰጣቸው ከማን በስተቀር ከኢብራሂም በስተቀር ኢብራሂምስ كمان فانه من ماريا القبطيه ከማሪያ ከምትባል ቅብጥያ ከነበረች ከሷ ነበር ያገኙት ኢብራሂምን ወአማ ስድስቱ ልጆቻቸውስ ሁለት ወንዶችና አራት ሴቶች ከኸዲጃ ነበር አላህ Subhanahu Wa Ta'ala የሰጣቸው ማለት ነውና በጣም ነበር የሚወዷት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኸዲጃን በጣም ነበር የሚወዷት አውላዱሁ ሰለላሁ ዐለይሂ ወሰለም من ኸዲጃ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጆች ከኸዲጃ የነበሯቸው ልጆች ስድስት ናቸው ብለናል القاسم ثم زينب ثم رقية ثم ام كلثوم ثم فاطمة ثم عبد الله وقيل غير ذلك في عددهم وترتيبهم ቀደም ተከተላቸው ከዚህም ሌላ ተብሏል وعلى كل حال ሁለት ወንዶችና ስድስት አራት ሴቶች አንድ ላይ ስድስት ልጆች አላህ Subhanahu Wa Ta'ala ሰጥቷቸው ነበር ማለት ነው وقد مات البنون كلهم صغارا يعني ابراهيم عبد الله قاسم በልጅነታቸው ነው የሞቱት በልጅነታቸው ነበር የሞቱት ማለት ነው قبل الاسلام اما البنات فقد ادركنا كلهن زمن النبوه ሴቶቹ ግን አራቱም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነት ማለት አላህ መልእክተኛ አድርጎ እስከላካቸው ጊዜ ድረስ ነበሩ እስልምናን ደርሰዋል በእስልምና ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነትን ተቀብለዋል فاسلمنا وهاجرنا ሁሉም ሰልመው ነበር ሁሉም ደግሞ ስደት አድርገዋል ثم توفاهن الموت قبل النبي صلى الله عليه وسلم ከዚያ በኋላ ሶስቱ ሴቶቻቸው ከፋጢማ በስተቀር ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነበር የሞቱት ኢላ ፋጢማ ረዲየላሁ عنها ፋጢማ ስትቀር ማለት ነው ፋጢማስ فانها عاشت بعده صلى الله عليه وسلم 6 اشهر ፋጢማ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ 6 ወር ብቻ ጊዜ ነበር የቆየችው ከዚያ በኋላ እሷም ወደ አኺራ ሄደች ማለት ነው بناء البيت وقصة التحكيم ولما بلغت سنه صلى الله عليه وسلم نبي محمد صلى الله عليه وسلم እድሜያቸው 35 ዓመት ከደረሰ በኋላ جاء سيل جارف صدع جدران الكعبة በጣም ኃይለኛ ጎርፍ መጥቶ የካዕባን ግድግዳ አፈራረሰው
وكانت قد وهنت من قبل لاجل حريق ከዚያ በፊት ካዕባ ተቃጥሎ ተዳክሞ ነበርና ጎርፍ መጣና ወና አደረገው የካዕባን ግድግዳ ናዳው فاضطرت قريش الى بنائها من جديد ከዚያ በኋላ ቁረይሾች ካዕባን ከእንደገና ለማደስና ለመገንባት ተገደዱ وقرروا ان لا يدخلوا في نفقتها الا طيبا በጣም የሚገርመው ሙሽሪኩል አረብ ሙሽሪኮች ናቸው ገና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ሆኖ አልተላኩም እስልምና አልመጣም በጣም ብዙ መጥፎ ተግባሮችን ይሰራሉ ግን ካዕባ በአዲስ መልክ ለማደስ ሲስማሙ ይሄን ሲወስኑ ምን አሉ ሐላል የሆነ ገንዘብ እንጂ በካዕባ ላይ እንዳይገባሉ ሐላል የሆነ ገንዘብ እንጂ በምንም ተአምር እንዳይጨመራሉ ማንንም ሰው ለካዕባ መገንቢያ ሲሰጥ ከሐላል ከስቡ ብቻ ያምጣል ከሐላል ከስብ በሐላል መንገድ ሰርቶ ካገኘው ገንዘብ ብቻ እንጂ ከዚያ ውጪ በሐራም ሰርቶ ካመጣው ገንዘብ ካዕባ ላይ ምን እንዳያረግ እንዳይቀላቅላሉ لا اله الا الله ራሳቸው ናቸው እኮ ቁረይሾች ማለት ነው የመካ ነገስታቶች አራጣ ያበድራሉ ኸምር ይሸጣሉ ምን የማይሰሩት ሐራም ስራ የለም ነገር ግን ምን ካዕባ ላይ በምንም ተአምር ምን እንዳይሆናሉ ሐራም ገንዘብ እንዳይቀላቀል በሐራም ተሰርቶ የመጣ ገንዘብ በካዕባ ግንባታ ላይ እንዳይቀላቀላል فلا يدخل فيها مهر بغي የሴተኛ ዳሪ ገንዘብ እንዳይቀላቀል እንዳትቀበሉት ሴተኛ ዳሪ ከሴተኛ ዳሪ ብር እንዳትቀበሉ ለኮሚቴዎቹ ማለት ነው ለካዕባ ግንባታ ገንዘብ የሚሰበስቡ ኮሚቴዎች እንዳትቀበሉ አሏቸው ولا بيع ربا የሪባ አራጣ የሚነግድ ሰው በአራጣ የሚሰራ ማለት ነው በወለድ የሚሰራ ሰውም ከሱም ምን እንዳታረጉ ገንዘብ እንዳትቀበሉ አሉ ولا مظلمه احد እንዲሁም ደግሞ ማንንም ሰው የራሱ ያልሆነን ሐቅ የሌላውን ሐቅ የሌላ ሰው ሐቅ ማለት ነው ከሚወስድ ሰው ወይ ዘርፎ ያመጣው ወይ ደግሞ በምንም መልኩ በስልጣንም ይሁን በጉልበትም በኃይልም ተጠቅሞ የሌላ ሰው ሐቅ ወስዶ የሚያመጣ ሰው እንዳትቀበሉ አሉ وحاب يقاب الله على هدمها በዚህ መልኩ ከተስማሙ በኋላ በቃ خلاص ያላቸውን ገንዘብ አሰባሰቡ ከሐላል ብቻ የተሰበሰበ ገንዘብ በኋላ ተዘጋጁና እንዴት አድርገው ያፈርሱት ከታች ከመሰረቱ ለመነሳት እንዴት አድርገው ያፈርሱት ፈሩ አላህ እንዳያጠፋን ብሎ አላህ የሆነ ቅጣት ያመጣብናል ብሎ فقال لهم الوليد بن مغيرة ምን አላቸው ان الله لا يهلك المصلحين እናንተ አሁን የምትፈልጉት ምንድነው ይሄንን ስታፈርሱ አሁን ልታሳምሩት ነው ወይስ ልታጠፉት ነው የምትፈልጉት እኛማ ልናሳምር ነው ልታሳምሩ ከሆነ አላህ Subhanahu Wa Ta'ala አሳማሪዎችን ምን አያደርግም አያጠፋም ስለዚህ አትፍሩ እኛ ለተንኮል አይደለም የተነሳ ነው ምክንያቱም ከዛ በፊት ምን አለ የአብርሃ ታሪክ لا حول ولا قوة إلا بالله የአብርሃ ታሪክ አላ ቁስሉ ገና አልደረቀም ካዕባን አፈርሳለሁ ብሎ መጥቶ ነው አይደል እንዴ አላህ Subhanahu Wa Ta'ala እንዳልነበር ያደረገው ስለዚህ ምን አሉ ከነካ ነው አላህ የሆነ ጥፋት እንዳያመጣብን የሆነ በላ እንዳያመጣብን ብለው ሲሰጉ ወሊድ ምን አላቸው ምንድነው አላማችሁ የፈለጋችሁት ለማሳመር ነው ወይስ ለማበላሸት ለማጥፋት ነው አረኛ ለማሳባም ነው የፈለግነው እንጂ ማጥፋት አይደለም ኢዳን አላህ የሚያሳምሩትን ሰዎች ምን አያደርግም አያጠፋም አጥፊዎችን ነው የሚያጠፋው አላህ Subhanahu Wa Ta'ala ثم بدأ يهدم ራሱ ወጣና ምን አደረገ ወሊድ ከፈለጋችሁ ነው ይጀምርላችኋለሁ ይሄው ብሎ ድንጋዩን ማፍረስ ጀመረ ማለት ማናት ጀመረ የዚህን ጊዜ فتبعوه في هدمها ከዛ ማፈራረስ ጀመሩ ማለት በአፈራርተ እንትን ይሄ ውሃው ካፈራረሰው ውጪ የነበረው ማለት ነው ታች መሰረቱ ካስኪ ደርሶ ድረስ حتى وصلوا بها الى قواعد ابراهيم ወደ قواعد ابراهيم የሚባለው ነብዩላህ ኢብራሂም ታሲስ ያደረጉበት እሳቸው የጀመሩበት መሰረት ጋር እስኪ ደርሶ ድረስ ምን አደረጉት አፍርሰው አጸዱት ثم اخذوا في البناء وخصصوا لكل قبيلة جزءا منها ከዚያ በኋላ የቁረይሽ ጎሳዎች ቡጡን አላቸው ብለናል
ለቡጡን በኒ ሐሽም በኒ ምናምን እያሉ እንደዚህ ለክተው ሰጡ ከዚህ እስከዚህ የእከሌ ነው አሉ ከዚህ እስከዚህ እከሌ ከዚህ እስከዚህ እከሌ በዚህ መልኩ ተከፋፈሉት ምን እንዲሆን በውድድር ነሻጣ እንዲመጣ ማለት ሁሉም የሌላውን ያያየ አረ መቀደም የለብንም ሞታቸው ይያለ ምን ይሆናል ፉክክር አለ ማለት በፉክክር ቶሎ እንዲሰራላቸው በዚህ መልኩ ምን አደረጉ ተስማምተው ግንባታ ጀመሩ وكان الاشراف يحملون الحجاره على اعناقهم ሁሉም ባለ ማዕረግ የነበሩ ትላልቅ ነገስታቶች ትላልቅ ሰዎች ድንጋይ የተሸከሙ ነበር የሚያመጡት እንደ ቀን ሰራተኛ ማለት ነው ለምን ክብር ነው ይሄ ለነሱ በጣም ትልቅ ክብር የአላህን ቤት መገንባት وكان رسول الله صلى الله عليه وسلم وعمه العباس في من يحمل ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድንጋይ ከሚሸከሙ ሰዎች ነበሩ وكذلك አባስ አጎታቸው አብዱል ሙጣሊብ ابن عبد المطلب እሱም ልክ እንደዚሁ በትከሻቸው ድንጋይ ከሚሸከሙ ሰዎች ነበሩ وتولى البناء بناء رومي اسمه باقوم የተባለ ኮንትራክተር ወይም ደግሞ በዘመናችን መሐንዲስ ነበር የሮሚ ወይ ደግሞ ጣሊያናዊ ማለት ነው አሁን አጠራር ባቁም ይባል ነበር ስሙ ከዚያ እሱ ነበር ዋናው ማለት ነው ወዳቀት بهم النفقه الطيبه عن اتمامها على قواعد ابراهيم ከዛ ይሄ በሐላል ብቻ የሰበሰቡት ገንዘብ አለቀባቸው በኢብራሂም በገነቡበት መልኩ ለመገንባት ማለት ነው ይሄ ሳንቲም በሐላል የተሰበሰበው ገንዘብ ሲያልቅባቸው ምን فاخرجوا منها نحو 6 اذرع من جهه الشمال ከግራ በኩል ወደ 3 ሜትር የሚሆን 6 ክንድ ማለት ነው ወደ 3 ሜትር የሚሆን ቦታ ምን አደረጉ ተውና ወደ ውስጥ ማለት አጠበቡት ከአባን ያኛውን ወደ 3 ሜትር የሚሆነውን ቦታ ተውት ለምን በዚያው መልኩ እንስራው ቢሉ ገንዘቡ ስለማይበቃቸው ለመጨረስ መሃል ላይ ከማቆም ብለው አጠበቡትና ያኛውን በስተግራ በኩል توت وبنوا عليها جدارا قصيرا علامه انه من الكعبه كذا አጭር በተወሰነ መልኩ በተወሰነ ከፍታ ድረስ ገነቡት ያን እንዲህ ከበው ምናልባት አሁን ሐጅ ያደረጋችሁ ሰዎች ከካዕባ አጠገብ በነጭ ብነበረድ የተገነባ በሂጅር የሚባል ቦታ አለ አይታችሁት ከሆነ አጭር ሰዎች እዛው ውስጥ ገብተው ይሰግዳሉ طيب اذا طواف ስታረግ ከሱ ውስጥ ጧፍ ካደረክ አይቻልም ክልክል ነው እሱን ወደ ውስጥ አርገ ከውጭው ነው በዚህ በሂጅር በውጭ በኩል ነው ጧፍ የሚደረገው ማለት ነው ለምን የካዕባ አካል ነው እሱ እነሱ ሐላል ገንዘብ ስላለቀባቸው ነው የተውት ለዚያ ምልክት ብለው የተወሰነ ከፍታ ሰጥተውት ነው አሁን ጧፍ ስታረጉ ያው ከውጭ ነው የሚደረገው በጣም ብዙ ሰዎች እዛው ውስጥ ገብተው ሰላት ሰግዳሉ ቁርአን ምናምን ይቀሩበታል አይታችሁት ከሆነ በአጥንም ይውት አሁን በመንደነው ስሙ በመታዩት ነገር ማለት ነው ይቻላል طيب علامة أنه من الكعبة وهذا الجزء هو المعروف بالحجر والحطيم بمبال يتوكل أهون إلال إن شاء الله ونكتل سامنت نكتل لن زي لا نقوم لن هذا وصلى الله وسلم وبارك على نبينا محمد وعلى آله صحبه وسلم